እግዚአብሔር ይመስገን በሉ። ሁላችሁ በሉ። ብናጣም እግዚአብሔር ይመስገን በሉ። ብናገኝም ቢያመንም ቢፈልጠንም ቢቆርጠንም ባንድንም ባንፈወስም ብንናቅም ብንሰደድም ስለ ሁሉም ነገር ማን ይመስገን? እግዚአብሔር ይመስገን። ሁሉም ቻይ መጨረሻ ላይ ሁሉም ማድረግ ያውቅበታል። እግዚአብሔር ሲያልቅ መምጣት ያውቅበታል። 3 ደቂቅ ሲከሰሱ ዝም፣ ሲሰደቡ ዝም፣ ሲወቀሱ ዝም፣ እነሱ የሚቃጠሉበት እሳት ሲመጣ ዝም፣ ሲታሰሩ ዝም፣ እሳቱ ሲወረወር ግን ከችላል እግዚአብሔር። እግዚአብሔር መጨረሻ ላይ ይመጣል። ከሃሊነቱን መረዳት ማለት ይሄ ነው። ካለቀ ነገር ላይ እግዚአብሔር የሚኖር ነገር ያመጣል። ከሞተ ነገር የሚኖር ነገር ያመጣል። እግዚአብሔር ለሶምሶን ከሞተ አንበሳ ማር አውጥቶ የመገበው ብዙ ትርጉም ያለው ቢሆን ምንድን ነው? ከሞተ ነገር ላይ እንኳን ቢሆን እግዚአብሔር ሕይወትን ይዘራል። በሞተ ነገር ላይ ሕይወት መዝራት፣ ባለቀ ነገር ላይ የሚኖር ነገር መቀጠል ለእግዚአብሔር ይሳነዋል? አይሳነውም። መራራን ማጣፈጥ አይሳነውም። ጣዕም ለሌለው ጣዕም መስጠት አይሳነውም። በማንም ላይ ተፋቅሮ በኩሉ ያስተአምን፣ ተፋቅሮ በኩሉ ያስተየግስ፣ ተፋቅሮ በሁሉ ያስተማምናል ይላል። ተፋቅሮ በሁሉ ያስተማምናል። እግዚአብሔር በየብስ ያድናል አያድንም? በሉ እንጂ እግዚአብሔር በህዋ ያድናል አያድንም? አንዳንድ ቀን በአውሮፕላን ሲሄድ በጣም ብዙ ሰው እታገሳለሁ። በጣም እታገሳለሁ ማለት ይቅር በሉኝ፣ እታዘባለሁ ልል ነው። እታዘባለሁ። አንድ ጊዜ በአውሮፕላን ስንሄድ አንድ ሴትዮ መከራቸውን አይቶኝ ነው። አውሮፕላኑ ገጭ 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 ኦ ማይ ጋድ ይሉና ተነስተው በረው ሊጠፉ በዚያ መስኮት ቢኖረው ወጥተው ወድቀዋል። መከራ እንደው ፈረንጆቹ ፈርስት ታይም ይላሉ። ሁሉም ማለት ነው መጀመሪያ ዓመት ጓዝሽ ነው እያሉ ማለት እና መከራ እኔ እንደው በጣም መጨረሻ ላይ እንዴ በኢየሱስ ስም ልባቸው ወጥቶ ሊሄድ ሴትዮት ከዚህ መጨረሻ ላይ እንዴ ኢየሱስን የሚያምኑት የብስ ላይ ብቻ ነው እንዴ? እዚህም አለ አልኳቸው። እኔ እውነቴን እኮ ነው እዚህም አለ እና መጨረሻ ላይ ሲወርዱ አይዞት እናታችን ይረጋጉና ኢን ዘ ኔም ኦፍ ጂሰስ ይላሉ ደግሞ ማለት ነው። እዚያ ግን አላሉም ነበረ። የኢየሱስ ስም ኋላ የለም አለ፣ ባህር ላይ የለም አለ። የእግዚአብሔር ካህሊነት ባለ ነገር ላይ የሚወሰን አይደለም፣ በሌለ ነገር ላይ ሁሉ የሚመግብ ነው እግዚአብሔር። እንደውም ሊቃውንት ምን ይላሉ? የእግዚአብሔርን ካህሊነት ሲያስረዱ ምን ይላሉ? አይ እግዚአብሔር በኖህ ዘመን በመርከብ ነበር ውሃ ያሻገረ፣ በሙሴ ዘመን ደግሞ ለምን በመርከብ አላሻገረም የሚለውን ሲተረጉም ምን ይላሉ? አይ እግዚአብሔር በመርከብ ነው እንጂ ያለ መርከብ ማሻገር አይችልም እንዳይሉት፣ በመርከብ ይችላል ያለ መርከብ አይችልም እንዳይሉት፣ እግዚአብሔር ያለ መሳሪያ በመሳሪያ በምንም ያለ ምንም ማድረግ ይቻላል። ሰብሕዎ ለእግዚአብሔር በክህሎቱ፣ እግዚአብሔርን በዚህ ካህሊነቱ አመስግኑት። ያነሰውን ለሚያበዛ የሌለውን እንዲኖር ለሚያደርግ ከሞት ሕይወትን ለሚያወጣ ከረከሰ ንጽሕናን ለሚያወጣ ከርግማን በረከትን ለሚያበቅል እግዚአብሔርን ለካህሊነቱ አመስግኑት። ለደከመ ኃይልን ለሚሰጥ አመስግኑት። እግዚአብሔር በዚህ ይመሰገናል። እስቲ እግዚአብሔር ይመስገን በሉ። ድገሙ፣ ጨምሩ። እግዚአብሔር ይመስገን በሉ። ሰብሕዎ ለእግዚአብሔር በቅዱሳኑ፣ ሰብሕዎ በጸና ኃይሉ፣ ሰብሕዎ በክህሎቱ፣ ሰብሕዎ በከመ ብዝኃ እበዩ። እንደ ልዕልናው መጠን እግዚአብሔርን አመስግኑት። ልዕልና ማለት ማለት ነው። አሁን ተመልከቱ። ልዑል ማለት ከፍ ያለ ማለት አንደኛ ባህሪው አይመረመርም። ሁለተኛ ተመልከቱ። መኑ ይትዓደው ለወልደ እሁየ እስመ ልዑል መዝራዕተ የማኑ ይላል ሰሎሞን መኃልየ ዘሰሎሞን ላይ ሲናገር መኑ ይትዓደው ለወልደ እሁየ ልጅ ወንድሜ እግዚአብሔርን ለቤተ እስራኤል የቤተ እስራኤል ሙሽራ ስለሆነ አንድም ለቤተ ክርስቲያን ልጅ ወንድሜ የሚባል ክርስቶስን የሚቋቋመው ድል የሚነሳው የሚያሸንፈው የሚማገጠው ማን ነው? እስመ ልዑል መዝራዕተ የማኑ የአብ የባሕሪ ልጁ ኢየሱስ ክርስቶስ ባሕሪው ሥልጣኑ ልዑል ነውና የወልድ ጌትነቱ ልዑል ነውና ወልድን ተቋቁሞ ድል የሚነሳው ማን ነው?
ስደት ነውን? አልሆነም። በ2 ዓመቱ ሰደድ ነውን? ረሃብ ነውን? 40 ቀን ጾሞ አጋንንትን ድል ነስቷቸዋል። ስቅላት ነውን? ይህንም አሸንፏል። ውግረት ነውን? ይህንም አሸንፏል። ሕማም ነውን? ይህንም አሸንፏል። ሞት ነውን? የመጨረሻውን ባለስልጣን የሞትን መውጃውን ያወለቀ እስመ ልዑል መዝራዕተ የማኑ ልጅ ወንድሜ ክርስቶስን ማን ይቋቋመዋል? ልዑል ነው፣ ከፍ ያለ ነው። እግዚአብሔር ከሁሉም ነገር በላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ጉልበት የነበራቸው ሰዎች ነበሩ በዓለም ላይ። እነዚህ አንትቶ ደካማ ሰዎችን፣ የተናቁ ደካሞችን ለደቀ መዝሙርነት የመረጠበት ምክንያት ኋላ ወንጌል ሲሰፋና ቤተ ክርስቲያን ስትንሰራፋ ደና ጉልበተኛ ጦረኛ ሰዎችን እኮ ተማሪ አድርጎ ሐዋርያ አድርጎ ልኮ በጉልበት ነው ሃይማኖትን ያስፋፋ እንዳይባል በሱ በደቀ መዛሙርቱ ደካማነት የሱ ኃያልነት እንዲገለጥ ደካሞችን፣ ድሆችን፣ ዕውቀት የሌላቸውን መርጦ ነበር የላካቸው። ድሮስ የግሪክ ፈላስፎችን መርጦ አስተምሮ እነሱ በንግግር ጥበብ አፍ እየዘጉለት ትምህርቱ ላይ ሰፋ ነው እንዳይባል ንግግር የማይችሉትን ነገር ወልድ አፋ የሆኑትን አንደበታቸው ቃል መርጦ የማይናገሩትን እነ ቅዱስ ጴጥሮስ አነጋገሩ ይገልጣል ማለት የገጠር ቅዱስ ጴጥሮስ የገጠር እስራኤላዊ ስለሆነ መርጦ የማይናገር አነጋገሩ የሚገልጠው አንድም በምስጢር ክርስቶስ መሆኑን የሚያሳውቅ እነዚህ ደካሞችን የመረጠ ኃይሉ እንዲገለጥ ክርስቶስ ኃይሉን ገለጠ። ኃያል ስለዚህ ልዑል መሆኑን ልዑል እግዚአብሔርን እንደ ልዕልናው አመስግኑት። ልዕልናው ማለት አንደኛ ማንም ተዋግቶ ድል አይነሳውም። አንድ ሁለተኛ ደግሞ ምን ይመስላችኋል? ልዑል ማለት ከፍ ያለ ነው። ልዑል ማለቱ ኃጢአታችን አቃሎ እንዲያይልን ያደርገዋል። አንዳንድ ሰው ቀለል ባለ ምሳሌ አይመጥንም እንገራችሁ። አንድ ትልቅ ሰው የ40 ዓመት ሰው ከሕፃን ልጅ ጋር ተጣልቶ ቂም ይዞ ሲገኝ ይባላል። እንደው አንተስ እንደው ከልጅ ጋር ምን ይሆንክ ነው ይባላል። ትልቅ ሰው ነው። አንድ ትልቅ ሰው ስትሆን ወርደህ ከዚህ ትንሽ ልጅ ጋር ቂም ትይዛለህ ይባላል። እግዚአብሔር ልዑል መሆኑ ኃጢአታችን እንዲንቅልን ያደርገዋል። ተመልከቱ። ኢተዘኪረከ አበሳነ ወአናይሴከ ጌጋየነ በምሕረትከ ተዘከረነ እንበለ ምሕረትከ ሳልወ ዘይድህን ይላል አባ ጊዮርጊስ በሰዓታቱ። ኢተዘኪረከ አበሳነ ወአናይሴከ ጌጋየነ ኃጢአ አበሳ በደላችን ትተህ ወአናይሴከ ጌጋየነ በደላችንን ንቀህ እንደ ሕፃን በሕማማት ሰላምታ ከመበዙ በጽውር እቷነ ይለዋል። በጭቃ እንደሚጫወት ልጅ በጭቃ ተጫውቶ አዲስ የገዙለትን ልብስ ጭቃ ቀብቶ ሲመጣ አይቆጡበትም። አዝነው ስመው ያጥቡለታል። መድኃኔዓለም እኔ የምሠራውም ኃጢአት በጭቃ እንደሚጫወቅ ኃጢአት ነውና እንደሚጻን ነው ናቅልኝ፣ ኃጢአቴን ንቀህ አጥፋልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችን ንቆ አቃሎ እኛን ያከብረናል። የቅዱስ ጴጥሮስን ክህደቱን ናቀለትና ሐዋርያነቱን አከበረለት። የሐዋርያት አለቃ አደረገው። በጎቼን ጠብቅ አለው። ክህደቱን ግን ንቆ ጣላት፣ በዓይን ውስጥ ወረወራት። የደብዳቤውን ቀዳዶ ጣለለት። ጴጥሮስን ግን አከበረ። ኃጢአታችን ይናቅልን፣ እኛን ግን ለመክበር ያብቃን። ስለዚህ እግዚአብሔር እንዲህ ያለህ ልዑል በሆነ ባልሆነው የማትቆጣ ተመልከቱ። በሆነ ባልሆነው ከፍ ያለ ሰው ከፍ ያለ ነው። በቀላል ነገር አይቆጣ። ገሌ እኮ እንደው ደልዳላ ነው ይባላል። ገሌ እኮ እንደው ጌታ ነው ይባላል። ቶሎ አይቆጣም። እንደ እግዚአብሔር ማለት ነው። እይትማ ዘልፈ ወይቀስፍ ወትረ ሁልጊዜ የማይቀስፍ ሁልጊዜ የማይቆጣ ማን ነው? እግዚአብሔር። ቅዱስ ያሬድ ደግሞ ወመኑ መሐሪ ዘከማከ መሐሪ ወትረ ይለዋል። ደግሞ በሌላ መዝሙር ከዚህ መዝሙር በአንድ ሲናገር መሐሪ ወትረ ሁልጊዜ የሚምር ማን ነው? እግዚአብሔር። ሁልጊዜ የሚምር ምንድን ነው? ሁልጊዜ የሚምር ማለት ሰውየው ምን ያደርጋል? ከገሌ ጋር ታረቁ፣ አልታረቅ። ለምን እንዴ? ሰኞ ታገዝኩት፣ ማክሰኞ ታገዝኩት፣ ረቡዕ ታገዝኩት፣ አሁንም አበዛውም እኮ ይላል። አምና ታገዝኩት፣ ዘንድሮ ታገዝኩት፣ አሁንም አበዛው እኮ ይላል። ደግሞ ምን ይላል? አንድ ሰው በቀደም ድንጋይ ወረወረብኝ፣ ታገዝኩት። በቀደም ደግሞ ጎረቤት ነበረ የእጅ ጣቢ ደፋብኝ፣ ታገዝኩት። ከዚህ በላይ ምን ላድርግ ብላችሁ ነው ይላል። እግዚአብሔር እኮ ስንት ነገር አፍርሰን ታግሶናል። ስለዚህ ምን ይባላል? ልዑል እግዚአብሔር። ልዑል እግዚአብሔር በሉ፣ ይመስገን በሉ እንጂ አሁንም እግዚአብሔር ይመስገን። ሰብህዎ በከመ ብእዛቤሁ ሰብህዎ በቃለ ቀርን። እንጨርሰው ቶሎ። ሰብህዎ በቃለ ቀርን፣ እግዚአብሔርን
በቀንደ መለከት አመስግኑት። ይሄ ቀንደ መለከት በብሉይ ኪዳን በዓመት 2 ጊዜ ይመታ ነበር። ይሄ ብሉይ ኪዳንንና ሐዲስ ኪዳንን የሚያመለክት ነው። የቅዱስ ሲኖዶስን ዓመታዊ ጉባኤም የሚያመለክት ነው። አሁን የቅዱስ ሲኖዶስ ጉባኤ እየተካሄደ ነው አይደለም? ያ የብሉይ ኪዳኑ ቀንደ መለከት ይህንን የሚያጠይቅ ነበረ። እግዚአብሔርን ከሩቅ በሚሰማ ጉባኤ፣ በሰለስቱ ምዕት ጉባኤ፣ በቁስጥንጥንያ ጉባኤ፣ በኤፌሶን ጉባኤ፣ በአበው ጉባኤ ከሩቅ በሚሰማ ሃይማኖት፣ ከሩቅ በሚሰማ ምግባር ደግነታችሁ እስኪሰማ ድረስ አመስግኑት ማለት ነው።